ዲሴምበር 14 የዕለቱ መልእክት ርዕስ ተተኪ። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 2። አንድ አገልጋይ በአገልግሎት መስክ ሆኖ ሲያገለግል ሊያውቃቸው ከሚገቡ መርሆች መካከል አገልግሎቱን ቅርጽ እየሰጠ የሚያሳድገው፣ ሲያበላሽ የሚያርመው፣ ሲፈራ የሚያበረታው፣ ሲስት የሚመልሰው፣ እንዲሁም ሲባክን ማረፍን የሚያሳየው አንድ አባት የሆነ ሰው ያስፈልገዋል። ይህ ምልልስ አገልግሎቱ ፍሬ የሚያፈራና እግዚአብሔርን የሚያከብር እንዲሆን ሊረዳው ይችላል። ከዚህ ባሻገር ደግሞ እግዚአብሔር በእርሱ አድርጎ የጀመረው አገልግሎት እንዲቀጥል እርሱን የሚተካው ሰው ማዘጋጀት፣ መጸለይ፣ ማመን፣ ማሰልጠን፣ ማቅናት፣ ማደፋፈርና ኃላፊነትን መስጠት ይገባዋል። እንደዚህ አይነት አካሄድን የሚመርጥ አገልጋይ የአገልግሎቱን ዘመን ከማርዘሙም በላይ አገልግሎቱን ማስቀጠል ይችላል። እንግዲህ የአገልግሎት ይዘትና ደርዝ በዚህ መልኩ የተሳለጠ እንዲሆን ለተተኪዎች ስፍራ መስጠት ይገባል። ተተኪዎች የሉም ከሚል ሮሮ ያለፈ ተጨባጭ ስራ መስራት ከቀደምት አገልጋዮች ሲጠበቅ፣ የተተኩ አዳዲስ አገልጋዮችም የተኳቸውን ቀደምት አገልጋዮች ፈለግ መከተልና እነርሱን ማክበር ይገባቸዋል። ዮሐንስ ስለ ኢየሱስ የተናገረውና ጌታችንም ስለ ዮሐንስ የመሰከረው ጉዳይ ለእኛ እጅግ ወሳኝ ነው። በእንደዚህ አይነት ሕያው መቀባበል የተገመደ የአገልግሎት መስክ ውበቱና ውጤቱ አመርቂ ነው። ስለሆነም ተተኪዎችን የማዘጋጀት ሥራ በየስፍራችን ትኩረት የምንሰጠው አጀንዳችን ይሁን። የግድ ነው። ተተኪ